أبو حميد الغزالي አቡ ሐሚድ ኢብኑ ሙሐመድ አቱሲ አልሻፊዒ አልገዛሊ ይባላል ሙሉ ስማቸው። የተወለዱት በ1058 ኢራን ውስጥ የሚገኝ ኮራሳን የተባለ ቦታ ነው። አባታቸው ገና ልጅ እያሉ ነበር የሞቱባቸው። ነገር ግን በኒሻፑርና በባግዳድ በወቅቱ ሰፊ ተቀባይነት በነበረው ስርዓተ ትምህርት የመማር ዕድልን አግኝተዋል። በመሆኑም በሃይማኖትና በፍልስፍናው መስክ ደረጃውን የጠበቀ ከፍተኛ ትምህርት ያገኙ ሲሆን በዚያ በታሪክ በወርቃማው ዘመንነቱ በሚመሰከርለት ጊዜ እጅግ ሰፊ ታማኝነት ከነበራቸው ዩኒቨርሲቲዎች መካከል አንዱ ከሆነው ከባግዳዱ ኒዛሚያ ዩኒቨርሲቲ የክብር ፕሮፌሰርነት ማዕረግ ተሰጥቷቸዋል። ከጥቂት ዓመታት ቆይታ በኋላ ግን የአካዳሚክ ትምህርታቸውን አቋረጡ። ከዚህች ዓለም ጥቅም ጋር መሮጥን በማቆም ቁጥብነትና ግዴለሽነት የተሞላባቸው የባይተዋር ሕይወትን መምራት ጀመሩ። ይህም ጊዜ ሙሉ በሙሉ ወደ መንፈሳዊ ሕይወት የተሸጋገሩበት ወቅት ነበር። ኋላ ግን የማስተማር ስራቸውን የተመለሱበት ቢሆንም ድጋሚ ግን አቋረጡት። ቀጥሎም ወደ ብቸኝነቱ ዓለም ጠቅልለው በመግባት መጻፍን ስራዬ ብለው ተያያዙት። በዚህም ዘላለማዊና ድንቅ የሆኑ በርካታ መጻሕፍትን መድረስ ችለዋል። ኢማም ገዛሊ የሞቱት በ1128 ባግዳድ ውስጥ ነው። ኢማም ገዛሊ በዋናነት በሃይማኖት፣ በፍልስፍና እና በሱፊዝም ወይም ሱፊይነት ዙሪያ ከፍተኛ አስተዋጽኦ አበርክተዋል። በወቅቱ በርካታ የሙስሊም ፈላስፎች ኒዮፕላቶኒክ ፍልስፍናን ጨምሮ የግሪክ ፍልስፍና ይከተሉ የነበረ ሲሆን በርካታ አስተሳሰባቸውንም በማጉልበት ጎላ ያለ ሚና ተጫውቷል። ይህም ሁኔታ አብዛኛውን ጊዜ ከበርካታ የእስልምና አስተምህሮቶች ጋር ወደ መጋጨት ያመራ ነበር። በሌላ በኩል ደግሞ የሱፊዝም ንቅናቄ በዚህ በአይነቱ ከልክ ያለፈ ግንኙነት ሌላው ቀርቶ የግዴታ ሰላቶችንና ሌሎች እስላማዊ ስራዎችንም ይከለክላል የሚል አስተሳሰብ ነበረው። በምሁራዊ ጥያቄዎችና ከረቂቅ ሰብዕናው ልምድ በመነሳት ገዛሊ ይህን መጥፎ ልምድ በፍልስፍና ሆነ ሱፊዝም ላይ በመመስረት ለማስተካከል ፈለጉ። በፍልስፍናው በኩል ገዛሊ ሂሳብና ትክክለኛውን ሳይንስ መሰረት አድርገው ተነሱ። ሆኖም ግን የአሪስቶትልን የሎጂክ ስልቶችና የኒዮፕላቶኒክ ስርዓት በመቀበል ይህንንም ዋና መሳሪያቸው በማድረግ የያኔውን የኒዮፕላቶኒክ ፍልስፍና እርቃን ለማስቀረትና እንዲሁም የአርስቶትልን አካሄድና ከልክ ያለፈ ዘረኝነቱን አሉታዊ ተጽዕኖ ለመቀነስ ስራ ላይ አዋሉት። አንዳንድ ሙስሊም ፈላስፎች ለምሳሌ አልፋራቢን በተቃረነ መልኩ ምክንያታዊነት ፍጹማዊነትንና ወሰን የለሽነትን ለመግለጽ አቅም እንደሌለው አስረዱ። የማሰብ ኃይል አእምሮ ከተወሰነለት ውጭ ሊሄድ እንደማይችልና የሚያየውን ነገር በማነጻጸር ላይ የተገደበ መሆኑንም አስረዱ። በርካታ ሙስሊም ፈላስፎች ይህ ፍጥረተ ዓለም በቦታው ገደብ ያለውና በጊዜ ወሰን እንደሌለው አቋም ይዟል። ኢማም ገዛሊ ግን ወሰን የሌለው ጊዜ ወሰን ከሌለው ቦታ ጋር የተያያዙ መሆኑን በማስገንዘብ ተከራከሩ። በአስተዋይነት ኃይላቸውና በጠንካራ ክርክራቸውን በመታገዝ በሃይማኖትና በምክንያታዊነት መካከል ሚዛናዊ የሆነ አመለካከት ፈጠሩ። ክልላቸውም እንደ ቅደም ተከተላቸው ወሰን ያለውና የሌለው መሆኑን ደረሱበት። በሃይማኖት በኩል በተለይም ቀልብን በማለስለስና በማጽዳት ዙሪያ የሱፊዝምን አቀራረብ ከግነት ያጠሩ ሲሆን አመለካከቱ ያልተቃወሰ ሚዛናዊ ሃይማኖት እንደገና መመስረት ችለዋል። ፍጹም ወደ ሆነ እውነት የሚያደርሰውን ትክክለኛውን መንገድ በማሳየትም በእውነተኛ ሱፊይነት አስፈላጊነት ላይ አጽንኦት ሰጥተዋል። ገዛሊ እጅግ ውጤታማ ጸሐፊ ሲሆኑ ሕያውና ዘውታሪ ከሆኑት መጻሕፍቶቻቸው መካከል ቱሓፉት አልፈላሲፋ ዘ ኢንኮሄረንስ ኦፍ ዘ ፊሎሶፈርስ፣ ኢሕያ ዑሉሙዲን አልኢስላሚያ፣ ዘ ሪቫይቫል ኦፍ ዘ ሪሊጂየስ ሳይንስስ፣ የቀናቻ ጅማሬ እና የእርሳቸው የሕይወት ታሪክ፣ ዘ ቢጊኒንግ ኦፍ ጋይዳንስ ኤንድ ሂዝ አውቶባዮግራፊ፣ ዴሊቨራንስ ፍሮም ኤረር ከስህተት መመለስ እና ሌሎችም የሚጠቀሱ ሲሆን ከስራዎቻቸው መካከል የተወሰኑት በመካከለኛው ዘመን ወደ ተለያዩ የአውሮፓ ቋንቋዎች ተተርጉመዋል። ገዛሊ በስነ ከዋክብት ዙሪያ አጭር ማጠቃለያ ጽፏል። የኢማም ገዛሊ ተጽዕኖ ጥልቀት ያለውና ዘውታሪ ነው። በኢስላም ውስጥ ከሚጠቀሱ ሃይማኖት ሊቆች መካከልም አንዱ ነው። የእሱ ሃይማኖታዊ ሕጎች አውሮፓ ድረስ የዘለቁ ሲሆን በአይሁዶችና ክርስቲያን ምሁሮችም ላይ ጭምር ተጽዕኖ መፍጠር ችሏል። ከበርካታ የመከራከሪያ ሀሳቦቹ መካከል በምዕራባውያኑ ዘንድ የኦርቶዶክስ ክርስትናን እንደገና ለመመስረት በሴንት ቶማስ አኩናስ የተወሰዱት እና ስራ ላይ የዋሉት ይገኙበታል። ገዛሊ ከሃይማኖቱ ወግኖ የተከራከረባቸው ሀሳቦቹ እጅግ ጠንካራ ከመሆናቸው የተነሳ የፍልስፍና መንስኤ እንደጎዳ ተደርጎ የተከሰሰ ሲሆን በስፔናውያን ሙስሊሞችም ኢብኑ ሩሽዱም ወይም አቬሮስ ለሱ ቱሐፉት ወይም መጣጥፎችን የመከላከያ ጽሑፍ ጽፏል።